طيب بسم الله الرحمن الرحيم والحمد لله رب العالمين الصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم أمين. እንዴት ናችሁ? طيب ያቆምነው የነበረው ኢማምና ማእሙም ከመስጂድ ውጪ ሰላት የሚሰግዱ ከሆነ በጋራ እንዴት ያደርጋሉ የሚለውን ያያየን ነበር ኢንሻአላህ። በጀማዓ የሚሰገዱ ሰላቶች ሸርጣቸውን ካወራን በኋላ በምን አይነት ሁኔታ ነው ደግሞ መስጂድ ውስጥ ሲሆን የሚሰገደው ከመስጂድ ውጪ ሲሆን ደግሞ እንዴት ነው የሚሰገደው የሚለውን ያያየን ነበር። وقال المصنف رحمه الله تعالى رحمة واسعة وأي موضع የትኛውም ስፍራ ቢሆን አለ صلى في المسجد ኢማሙ በመስጂድ የሰገደ ከሆነ ማነው ማእሙሙ በመስጂድ የሰገደ እንደሆነ بصلاة الإمام በኢማሙ ሰላት فيه በርሱ ውስጥ ሆኖ ሳለ ኢማሙም የት ሆኖ መስጂድ ውስጥ ሆኖ ሳለ ማእሙሙም መስጂድ ውስጥ ሆኖ ሳለ وهو ያ ማእሙሙ ተከታይ ሆኖ የሚሰግደው ሰው ደግሞ عالم بصلاته أي عالم بصلاة الإمام በኢማሙ ሰላት የሚያውቅ ሆኖ ወይም የኢማሙን ተነቁላት ከሩኩ ወደ ቂያም ሲቆም ቆሞ ደግሞ መልሶ ወደ ስጁድ ሲወርድ ያለውን ሁኔታ የሚያውቅ ሆኖ በማየት ወይንም በመስማት የሚያውቅ ሆኖ ሳለ አጅዛአሁ በየትኛውም ስፍራ ላይ ሆኖ ቢከተለው በመስጂድ ውስጥ እስካለ ድረስ ሰላቱ ትበቃለታለች። እስካልሆነ ድረስ ማለም የተቀደመ ዐለይህ ከኢማሙ ያልተቀደመ ሲሆን ከኢማሙ ያልቀደመ ሲሆን ሲባል በሁለት ነገር ነው ብያለሁ አይደል? በተግባርም ለምሳሌ ኢማሙን በተግባር ያልቀደመው ቅርቡ ሊሆን ይችላል። ለምሳሌ ኢማሙ እዚህኛው ሰፍ ነው፣ እሱ ቀጣይ ሰፍ ላይ ነው ተከታዩ ያለው። ነገር ግን በተግባር የቀደመው ከሆነ ኢማሙ ሩኩዕ ሲያደርግ ለምሳሌ ቢቆም ከሩኩዕ ቀድሞት እንደማለት ነው እስካልሆነ ድረስ። ወይም በሌላ ቋንቋ ደግሞ ኢማሙ የቆመበትን ስፍራ ያልቀደመው እንደሆነ ኢማሙ እዚህ ጋር ቆሞ ማእሙሙ እዚህ ጋር ቆሞ ከሰገደ አይሆንም ማለቱ። አማ ግን እዚህ ሆኖ ከእርሱ ጀርባ ሆኖ ያልተቀደመ ሆኖ የሰገደ እንደሆነ እዛ ጋር ሆኖ ቢከተለው ችግር የለም። አጅዛአሁ ማለም የተቀደመ ዐለይህ ወኢን ሰላ። ሁለተኛው ደግሞ አማራጭ ይሄ እንግዲህ ሁለቱም የተሰገዱ እንደሆነ ነው መስጂድ ውስጥ ኢማሙም ማእሙሙም መስጂድ ውስጥ የሆኑ እንደሆነ ነው። ወኢን ሰላ ፊል መስጂድ ሁለተኛው ሁኔታ ደግሞ ኢማሙ መስጂድ ውስጥ ሆኖ የሰገደ እንደሆነ ወልማእሙሙ ተከታዩ ደግሞ ኻሪጀል መስጂድ ከመስጂዱ ውጪ ከሆነ ወይም መስጂድ ተብሎ በመስጂድ ቅጥረ ግቢ ውስጥ ከተያዘው ስፍራ ውጪ ከሆነ ማእሙሙ ያለው ተከታዩ ያለው ቀሪበን ሚንሁ ነገር ግን ከመስጂዱ ቅጥረ ግቢ ውጪ ቢሆንም ከመስጂዱ ቅጥር ወጥቶ ባለበት ሁኔታ ላይ ቢሆንም ግን ያራቀ ሲሆን ቀሪበን ሚንሁ ከርሱ ቅርብ ሆኖ ሳለ ከመስጂዱ ማለት ነው። ሁለተኛ وهو عالم بصلاته እንደዛም ሆኖ ደግሞ የኢማሙን ሰላት የሚያውቅ ሲሆን አሁን ይሄ የበለጠ ግልጽ እንዲሆንላችሁ ለምሳሌ እዚህ የሰገድን እኛ አስፋልት ላይ የሚከተል ሰው አለ እንደማለት ነው። ግልጽ ነው አይደል? ማለት እንደማለት ነው። አሁን የሚያወራው እንደዛ ነው። وإن صلى في المسجد إمام والمأموم خارج المسجد إمام مأموم دمو تكتاو دمو كمسجد ውጪ ነው قريبا منه ነው ነገር ግን في الشارع الذي يتصل بالمسجد ነው እንደማለት ነው። መንገር ላይ ነው ያለው ግን ከመስጂዱ ተከትሎ ያለ መንገር ላይ ነው እንደማለት ነው። وهو عالم بصلاته وهو عالم بصلاة الإمام ሲሆን ያ የሚሰግደው ተከታዩ ሰውዬ ኢማሙን ሰላት የሚያውቅ ሲሆን ወላ ሐኢለ ሁናከ በሁለቱ መካከል ደግሞ ጋራጅ የሌለ ሲሆን
በሁለቱ መካከል የሚከለክል ጋራጅ የሌለ ሲሆን አሁንም ጃዘ ይበቃል አለ። ሚጋርድ ነገር ከሌለ ይበቃል አለ። አሁን ሚጋርድ የለም እንዴ? ከዚህ አሁን ብንከተል ግቢውስ መስጂድ አይደለም እንዴ? ግቢው መስጂድ አይደለም እንዴ? ግቢው መስጂድ አይደለም ነው። አሰንቱ። ስለዚህ አሁን ከመስጂድ ቅጥረ ግቢ ውጪ ስል ከመስጂዱ የተከተለ ማንኛውም ይሆናል ማለት ነው። የግድ እዚህ አሁን የታጠረው ቦታ ውስጥ ማለት አይደለም ማለት ነው። የትኛው እኮ እያልኩ ነው፣ እንደዛ እያልኩ ነው። ለምሳሌ መስጂድ ቅጥረ ግቢ አለን አይደል? እኛ እኮ ቤት ገነባን እንጂ አስሉ መሬቱ ነው መስጂዱ እኮ። አሁን እኛ ዝናብ እንዳይመታን ፀሐይ እንዳያስቸግረን አይደለም ነው እንጂ እኮ አስሉ መሬቱ ነው መስጂዱ። ይሄ ግንቡ ምናምን አይደለም። طيب هذا مسجد ውጪም ቢሆን ግቢዋ ምንድናት? መስጂድ ናት። ኢማሙን የተከተለ የት ሆኖ ተከተለው? እሱ አስፋልት ላይ ሆኖ ተከተለው። መፍሁም ያወራለት እንደዚህ ነው። ያንን ያደረገው ቅርብ ሆኖ ካለ ቅርብ ምንድነው መበየን አለብን። ምንድነው ቅርብ ማለት? እሱን እናወራለን ኢንሻአላህ። ቅርብ ምንድነው? وهو عالم بصلاته ደግሞ እሱ ሰውዬ ደግሞ ማእሙሙ ደግሞ የኢማሙን ሰላት የሚያውቅ መሆን አለበት። ምን ላይ እንዳለ ማለት ነው። ዝም ብሎ አይደለም የሚከተለው። ምን ላይ እንደሆነ ያወቀ ከሆነ ጃዘ ይበቃለታል መከተሉ ማለት ነው። በሁለቱ መካከል ደግሞ ጋራጅ የሌለ እንደሆነ አለ። ጋራጅ ማለት ምን ማለት ነው? እሱንም እናወራለን ኢንሻአላህ። አሁን ذكر المصنف رحمه الله تعالى رحمة واسعة ጀማዓ የሚበቃበትን ሸርጥ እያወራ ነው ማለት ነው ያለው። ከዚህ በፊት ብዙ አውርተናል አይደል? ለምሳሌ ንያን አውርተናል አይደል? መሰል ነገር طيب አሁን እያወራ ያለው ደግሞ የቦታን ጉዳይ ነው ማለት ነው። طيب ኢማሙና ማእሙሙ አንድ መስጂድ ውስጥ ተሰባሰቡ፣ ወይንም ኢማሙ መስጂድ ሆነ ማእሙሙ ውጭ ሆነ፣ ወይም ሁለቱም ውጭ ሆኑ ይመቻል። ሁለቱም ከመስጂድ ውጭ ናቸው። ኢማምና ማእሙም ሆነው እየሰገዱ ያሉት ሰዎች ከመስጂድ ውጭ ኢማምና ማእሙም ሊሆኑ አይችሉም እንዴ? ሜዳ ላይ ሰውየው አንድ ኢማም ማእሙም አስከትሎ መስገድ አይችልም እንዴ? ይችላል አይደል? ስለዚህ ሶስተኛ አማራጭም አለ ማለት ነው። ሙአሊፉ ያልዘከረው ቢሆንስ እንደዛስ ቢሆን طيب እንደዛስ ቢሆን ምንድነው የሚሆነው? طيب على كل حال የመጀመሪያው ኢማሙና ማእሙሙ መስጂድ ውስጥ የተሰበሰቡ እንደሆነ መስጂድ እስከሆነ ድረስ የተሰበሰቡበት ቦታ فلا تدور المسافة بينهما በሁለቱ መካከል ያለው ርቀት ጉዳት አያስከትልም። ማዳም የት እስከሆኑ ድረስ መስጂድ ውስጥ ኢማሙ እዚህ ጋር ሆኖ እዛ ጋር ሆኖ ቢከተሉ ችግር የለውም እያልኩ ነው። ገብቷችኋል አይደል? ምን እስከሆኑ ድረስ ሁለቱ መስጂድ ውስጥ እስከሆኑ ድረስ ማለት ነው። ግልጽ ነው። አህሰኑ ግን ሶፍ እየሞሉ መሄድ ስለሆነ ሶፍ የሚባለው ምንድነው ነው ጥያቄው። ሶፍ የሚባለው ሰዎች የቆሙበት መስመር ማለት ነው እንጂ አሁን እኛ ያሰመርነው መስመር አይደለም። አሁን ይሄ ለመስገጃ ተብሎ የመጣ መስመር ነው ማለት ነው። ምሳሌ ኢማሙ እዛ ጋር ሆኖ እነሱ እዛ ጋር ሶፍ ቢጀምሩ ይችላሉ። መሳፋው ችግር የለውም። ግልጽ ነው። ሰዎች የቆሙበት ነው። ግን ከሶፎቹ መካከል ክፍተት አለመፍጠርና አለመነጣጠል ነው የሚያስፈልግ። ሁለቱ ብቻ ነው። በሶፎቹ መካከል ክፍተት አለመፍጠር፣ ከፍና ዝቅ ያለ ሶፍ አለመስራት፣ አንዱ ወደ ታች አንዱ ወደ ላይ ሆኖ አለመስራት ማለት ነው። في صف واحد መሆን አንድ መስመር ላይ መሆን ነው የሚያስፈልግ እንጂ የግድ ከኢማሙ ተከትሎ የመጣው ሶፍ ላይ ሊቆማለሁ ማለት አይደለም። ግልጽ ነው አይደለም? طيب على كل حال ኢማሙና ማእሙሙ አንድ ቦታ ላይ ማለት አንድ መስጂድ ውስጥ የተሰበሰቡ እንደሆነ በመካከላቸው ያለው ርቀት አይገድባቸውም፣ ችግር የለውም። ግልጽ ነው አይደለም? ምን እስከሆነ ድረስ አልኩኝ። ለምሳሌ ووقف الامام في محراب المسجد እዚህ ቢቆም والمأموم داخل المسجد የትም ቦታ ቢቆም ማለት ነው። ላኪን ይሄ ሰላት ትክክል የሚሆነው ቀጥሎ የምናገራቸውን ሸርጦች ካሟላ ብቻ ነው። አንደኛ بشرط أن يعلم المأموم بصلاة إمامه የኢማሙን ሰላት ማወቅ አለበት። ምን ላይ ነው ያለው የሚለው ማወቅ አለበት። ርቆ ሲያበቃ በአይኑ የማይከተለው ከሆነ ወይ በድምጹ የማይከተለው እንደሆነ መስጂዱ በጣም ሰፊ ሆኖ አሁን እንደዚህ አይነት ቦታ ማለት ነው በአይኑ የማያውቀው ወይም በመስማት የማያውቀው ከሆነ فبطل الصلاة ያ ሰላት ትክክል አይደለም። ግልጽ ነው። ስለዚህ የሚያውቅ መሆን አለበት። የራቀ እንደሆነ እንደሚያውቀው ኢማሙ እንደሚከተለው እርግጠኛ መሆን አለበት፣ ወይ በማየት ወይ በመስማት። ሁለተኛ ማእሙሙ ከኢማሙ በፍጹም መቀደም የለበትም። መፍሁም
መእሙሙ ተከታዩ ከኢማሙ መቀደም የለበትም በምን በተግባርም በስፍራም መቀደም የለበትም ለምሳሌ ኢማሙ እዛ መሃል ላይ ሆኖ እሱ እዚህ ጋር ሆኖ መከተል አይችልም ማለት ነው ግልጽ ነው ከኢማሙ መሆን አለበት ኋላ መሆን አለበት ማለት ነው እንደዛ ከሆነ አለ ወአዩ መውضዕን የትኛውም ስፍራ ቢሆን አለ የሰገደበት ቦታ በመስጂድ ውስጥ እስከሆነ ድረስ ኢማሙ በሰገደው ሰላት እስከተከተለ ድረስ ዓሊሙን ቢሰላቲሂ እስከሆነ ድረስ የኢማሙን ሰላት እስካወቀ ድረስ እስካልቀደመው ድረስ ሰላቱ ትክክል ነው ግልጽ ነው አይደል ሰላቱ ምንድነው ትክክል ነው مفهوم ተግባባን አይደል ምንድነው ማወቅ ያለበት አለ የኢማሙን ኢንቲቃላት ማወቅ አለበት ከምን ላይ ከሩኩ ተነሳ ወረደ ተነሳ የሚለውን ማወቅ አለበት በቃ እሱን ካወቀ ችግር የለውም مفهوم ግልጽ ነው አይደል አልገባንም እንዴ ግልጽ ነው طيب ሁለተኛው አማራጭ ምንድነው ኢማሙ መስጂድ ውስጥ ነው ተከታዩ ግን خارج المسجد ነው ከመስጂድ ውጪ ነው ያለው ግልጽ ነው ወይንም ደግሞ ኢማሙም መእሙሙም ሶስተኛው አማራጭ ነው ከመስጂድ ውጪ ናቸው ለነርሱ ተመሳሳይ ሸርጥ አላቸው አሁን ምን አላቸው ተመሳሳይ ሸርጥ አላቸው አንደኛ መእሙሙ ከኢማሙ መራቅ የለበትም አይ አላ ተዚድ المسافه بينهما በሁለቱ መካከል ያለው ርቀት ከ300 ክንድ ወይም 150 ሜትር በላይ መሆን የለበትም ይሄ 150 ሜትር የሚለካው ከማን ነው اعتمادا على ما قاله امام النووي في شرح المهذب وفي الروضه وفي الزياده في الروضه او وما قاله امام البغوي وابن خزيمه وكثير من علماء الشافعيه قالوا 150 ሜትሩ የምንለካው ከመጨረሻው ሰፍ ነው ሰፍ ተከትሎት ከሄደ ምን ከሆነ ሰፍ ተከትሎ ኢማም እዚህ ጋር ነው ያለው ለምሳሌ ተከትሎ ሰፍ ሄዷል ከዛ ውጪ ሻሪ አለ መንገድ አለ መንገዱ ላይ ሄዶ ሰገዱ ሰፉ የመጨረሻው ከቆመበት 150 ሜትር መራቅ የለበትም ያው ቀሪብ የሚል ሆኖ ለማለት ነው የተፈለገው እቺ 150 ሜትር የመጣችው 150 ሜትር የሚባል ነስ ኖሮ አይደለም ነገር ግን አንድ ሰው ሊሰማና ሊያይ የሚችለው ርቀት ከዛ የዘለላ አይሆንም ከሚል ኢስቲቅራ ነው ከሚል ንባብ ነው ማለት ነው ግልጽ ነው አይደል ከዚህ በላይ የራቀ እንደሆነ ወይም አይሰማው አሊያም ደግሞ አያየውም ነው ግልጽ ነው አይደል አይ አሁን ዘመን ላይ ማይክሮፎን አለ መሰል ድምጽ ማጎያ አለ ወይም ሙበልግም ሊኖር ይችላል የሚያመላክትም ሊኖር ይችላል ናም بالسماع بمسمات مكتل يتشالال من اسكون درس وهو عالم بصلاة الإمام اسكون درس የኢማሙ ሰላት የሚያውቅ እስከሆነ ድረስ ነገር ግን በሰማዕ ብቻ መከተል አያመችም ከዚህ ርቀትም በላይ ቢሆን ለምን አንዳንድ ኢንቲቃላቶች አንዳንድ እንቅስቃሴዎች የቃላቸው ንግግር ተመሳሳይ ነውና በድምጽ ብቻ መለየት አይቻሉም ይቻላል ለምሳሌ አላሁ አክበር የሚባልባቸው ስፍራዎች ስንት ናቸው ከቂያም ፋቲሃ ከቀራ በኋላ ሲወርድ ምን ይላል አላሁ አክበር ይላል ከሩኩ ሲነሳ ሰሚዐ አላሁ ሊመን ሐሚደሁ ይላል አለይስ ከذلك ሲወርድስ አሁን አላሁ አክበር ቢልሱ ከ150 ሜትር በኋላ ርቆ ወይም 500 ሜትር ርቆ ሳለ አላሁ አክበር ሲባል ለየትኛው ነው አላሁ አክበር ያለው በምን ያውቃል ለሩኩ ነው አላሁ አክበር ያለው አማ للقيام بعد الركوع ነው ከሩኩ በኋላ ላለ ቂያም አያውቅምና لذلك ما يتم መስማትም የሚስማሙበት ርቀት መሆን አለበት አሉ ፉቃሃዎቹ ትክክል ናቸው ግልጽ ነው አይደል ይሄ ወሆ ሸርጥ ይሄ ቅድመ ሁኔታ ነው ግን ያው ቅርብ ነኝ አየዋለሁ ብሎ እርግጠኛ ከሆነ ችግር የለውም እንዲህ ብሎ ጀምሮ ግን ሰውየው በርቀት ላይ ሆኖ ከዚህ በላይ ርቀት ላይ ሆኖ እንዲህ ብሎ ጀምሮ በኋላ ሰላቱ ድንገት ሲያመላክት ለካሱ ከኢማሙ ተነጥሏል አላወቀም ኢማሙ ሌላ ቦታ ነው እሱ ሌላ ቦታ ነው ያለው ቢሆን ሰላቱ ምንድነው የሚያደርገው بعد الناس يفعلوا ምን ያረጋሉ በራሳቸው ይቀጥሉታል ሰላቱና لا فبطل صلاتك تدغمዋለህ لانك بدات الصلاه على علم على يقين የጀመርከው በእርግጠኝነት ላይ ሆነ ነው ምን ብለ የኢማሙን ተነቁላት አውቃለሁ ብለን የጀመርከው ግልጽ ነው አይደለም ሰውየው በሸክ ላይ ሆኖ በጀመረ አይፈቀድለትም ብለናል አስቀድመን እርግጠኛ ሆኖ ከጀመረ በኋላ ይሄ ተነቁላት የተለየ እንደሆነ ካረጋገጠ فبطل صلاته فعليه اعاده الصلاه መድገም ይኖርበታል ማለት ነው
والله أعلم قل صنع طيب ሁለተኛ አሁን ያለው ስለተናገርኩት ሁለተኛ ሸርጥ ምን ሆነ ማለት ነው ቅርብ ነው ካለ በኋላ أن يعلم المأموم بصلاة الإمام ነው በኢማሙ ሰላት ማወቅ አለበት ማእሙሙ ማለት ነው አየህ ምን ማወቅ አለበት የት ላይ ነው ያለው ምን ላይ ነው ያለው ማወቅ ይኖርበታል طيب ሶስተኛው ألا يوجد حائل بينهما በመካከላቸው ግርዶሽ መኖር የለበትም ያ ግርዶሽ በመካከላቸው ያለው ግርዶሽ ምን አይነት ግርዶሽ ነው ሲባል الذي يمنع المرور እንላለን መጓጓዣን የሚከለክል ግጥም ያለ ነገር ማለት ነው ተግባብተናል አይደል ግጥም ያለ ነገር መኖር የለበትም ከዚህኛው ወደዛኛው እንዳይንቀሳቀስ ሰውየውን የሚያደርግ ሸፋኝ ነገር መኖር የለበትም ነገር ግን በር ቢኖር ሰፊ በር ቢኖር እና በመካከላቸው ቢዘጋ ችግር የለው بناء على ما قاله بعض الشافعية كمثل الإمام البغوي وإمام النووي وإمام ابن رفعة يمساسلوا وكذلك الإمام الماوردي في الحاوي الكبير تمسينوا نقراቸው እነዚህን አይማዎች ተንተርሰን ምን እንላለን በር ካለ ምሩር ካለው ማለት ነው የሚከተልበት ካለው ያ በር ምን ያደርግለታል ከልውሱል ኢለይሂ ይጠቅመዋልና መከተል ይችላል ጋራጅ አይባልም በር የለውም መስኮት ነው ያለው ምሳሌ ነው የነገሩ በደንብ ግልጽ እንዲሆንላችሁ ማለት ነው በር የለውም ወይም በር ነበረው ተዘግቷል መስኮት ግን አለው لا تصح الاقتداء يعني መከተል አይበቃ ተጓብተና ለምን بالاصل በመሰረቱ ሰው በመስኮት አይሄድም በበር መሄድ አሰን አይ ሁሉም ነገር የሚገነባው على قاعده شرعيه ነው አይደለም በሸሪዓዊ ቃዒዳ ነው አይ من المرور ነው ምንለው አሁን መሄድ ምንድነው الذي يمنع المرور ሲሉ መሄድን ይከለክላስንን ወዲያው መጠየቅ ያለብን መሄድ ምንድነው በምን በኩል ነው የሚኬደው አለይሰ ከذلك አይደል ከዛ ምን ይገዛናል ማለት ነው فالعرف በማህበረሰቡ መካከል መሄድ የሚቻልበት መንገድ ምንድነው ስንል በር ነው አይደል ለይሰ መስኮት ነው እንዴ አው ሹባኩ በመስኮት ይኬዳል لا يمكن هذا الشيء አይሆን لذلك ያ በር የተከፈተ እንደሆነ ችግር የለው አማ ባቡ መስጁድ ከሆነና በመስኮት ከሆነ አይሆንም ይሄ አያዋለው ቢልም በመካከላቸው ጋራጅ የለም ነው ያለው الذي يمنع ምንድነው ያ የሆነው ምን የሆነ እንደሆነ መሄድን የማይከለክል ለምሳሌ ከልጂዳሪ አሁን ግንብ የመሰለ ነገር በቃ የተዘጋ ነው ጥርቅም ያለ ነው አይሆንም ማለት ነው መንገድ ግን ጋራጅ አይባልም መንገድ ምን አይባልም ጋራጅ አይባልም ማለት ነው ወንዝም ቢሆን ጋራጅ አይባልም ግልጽ ነው ወንዝም ቢሆን ወይም የሆነ ጉድጓድ ተሻግረህ ታልፈው የምትችልም ጉድጓድ ቢሆን ወይም ድልድይ ቢሆን ድልድይም ገደልም ነገር ቢሆን ግልጽ ነው አይደል بين الامام والمأموم ትንሽ የሆነች ኮረብታም ነገር ብትሆን ግልጽ ነው አይደል ግን ሰውየው ወጥቶ ሊያልፋት የሚችል አይነት ነገር ማለት ነው እሷን ብትሆን ችግር የለውም من الذين يمنعون المرور አይገባም ማለት ነው መሄድን አይከለክልም ማለት ነው አላኩላ ግልጽ ነው አይደል እስከሆነ ድረስ መከተል ምን ይሆናል ይበቃል مفهوم ገብታችኋል አይደል አይ በርግጥ ያው ይሄ ብዙ ተፍሲላት አለበት እንዴት አድርገን ነው የምንከተለው በምን መልኩ ነው የምንከተለው የሚመስሉ ብዙ ጥያቄዎች ይኖሩበታል አላኩል ይሐል ግን አሁን ያልኩትን ብቻ መያዝ በቂ ነው ማለት ነው የምንከተለው ሜዳ የሆነ መሬት መሆን መቻል አለበት መንገድ የሚያስከትል መሆን መቻል አለበት ግልጽ ነው አይደል ያለ ምክንያት ከኢማሙ መቅደም የለበትም በመንገድም ተከታይም ሆኖ ቢሄድ ማለት ነው ያለ ምክንያት ከኢማሙ መቅደም የለበትም የኢማሙን ሰላት ማወቅ አለበት خلاص ነገር ግን ለምሳሌ መስጂድ እዚህ ጋር አለ መስጂዱ የተገነባ ነው ለምሳሌ ከመስጂድ ተቅዋ ግቢ የለውም አይደል ላይኛው ግቢ የለውም ግንብ ነው ወጣህ የት ነው የምትወጣው ሻሪዓ መንገድ ነው የምትወጣው አይደል طيب አሁን እዛ ውስጥ ቆመናል ከዛ ከፊት ለፊቱ ከጀርባው ሌላ ህንጻ አለ እዛ መከተል ይቻላል ነው ከመስጂዱ ውጭ ቢሆን እኮ መከተል ይቻላል ብለን ነበር ይዱ ህንጻ ሙዕተበር አይደለም ለምን ማዳምኛ መሬቱን ነው የምንመለከተው ነገር ግን ሌላ የተገነባው ህንጻ ምን ሆኗል ሃኢል ሆኗል ጋራጅ ሆኗል ማለት ነው الذي يمنع المرور من المسجد مباشرة الى ذاك المبنى
ልክ ወደዛ መብና ወደዛ ህንጻ በቀጥታ መሄድ አያስችልምና ዋውል ሙሩሩ ማለት ማን ዋውል ሐኢሉ ጋራጅ ማለት ይሄ ነው ማለት ሐኢል ነው ማለት መጓዝን ከዛ ቦታ ወጥቶ ከመስጂዱ መጓዝን የከለከለ ነው ማለት ይሄ ተግባብተናል አሁን ለምሳሌ እዚህ ጋር አንድ ቤት አለ ሜዳ ነው ቤቱ ግቢ ለግቢ ተገናኝተዋል የመስጂድ ግቢ አለ እዚህ የሰውየው ቤት ግቢ አለ ግልጽ ነው ተከትለን ሞላና ተከትለን ሄደን እዛ ቦታ ላይ ሰገድን የት ቦታ ላይ خارج المسجد አለ ከመስጂድ ውጪ ግቢው ማን ነው የሌላ ሰው ነው አይደል መምሉክ እኮ ነው የሌላ ሰው ነው ነገር ግን ግቢው ከመስጂዱ ግቢ ጋር ቅጥረ ግቢ ጋር ሙተሲል ነው አይደለም ነው ሙተሲል አይደለም የሚያስብለን ምንድነው የሚጋርድ ነገር በመሃል መኖር ነው አለና ያ የሚጋርድ ነገር ግን ምን አይነት ጋራጅ ነው መሆን ያለበት መጓዝን የሚከለክል አለ مفهوم እሱና ልክ አሁን ለምሳሌ በር ይኖረዋል ወይም ክፍት የሆነ ቦታ ይኖረዋል በመሐከል ለመጓዝ ይመቻል ማለት ነው በዚህ መካከል የምንጓዝ ከሆነና ያንን ቦታ የምናገኘው ከሆነ እዛ ቦታ ላይ መስገድ ምንድነው ይቻላል አማ ግን ለምሳሌ በር ኖሮት በሩ ተዘግቷል ጭምርኮ አልኳችሁ አይደል በሩ እኮ አለው ግን በሩ ዝግ ነው በር እንዳለው እናውቃለን ድሮ እኮ እንሄድበት ነበር አንልም ወዳ መስዱድ ሐኢል ይባላል ተዘግቷል ነው ምንለው مفهوم በሩን ዘግተው ለምሳሌ ቀዳዳ ቢፈጥሩለት መስኮት የሚመስል ነገር ይሄም አይቻልም አልኩ ለምን በዑርፉ ምን አይደለም መስኮት መጓጓዣ ነው እንዴ አይደለምና ተግባብተናል ግልጽ ነው አልመስለኝ አሁን ኸይራ ስለዚህ ጉዳዩ ከመስማትና ከማየት ጋር ብቻ የተያዘ አይደለም መስማትና ማየትን የወሰነው የት ነው داخل المسجد أو الإمام في المسجد والمأموم خارج المسجد خلاص ሁለቱም ውጪ ሆኖ እንደሆነ የሚሰግዱት ሌላኛው ተጨማሪው ነገር እንዲህ አይነት ለምሳሌ ኢማሙ መስጂድ ሆኖ ማእሙሙ ከመስጂድ ውጪ ከሆነ የተሻለው ነገር ሰፉን ተከትሎ መስገድ ነው ሰፉ ሄዶ ውጪው ላይ የሚያበቃ ከሆነ አሁን ባስቀመጥናቸው ሸርጦች መሰረት ምን ማድረግ ይከቻላል የተከተልን እንሄዳለን ማለት ነው مفهوم الله تعالى ግልጽ ነው አልመሰለኝ የኢማሙ ሰላት የሚያቆነ ምን ላይ እንዳለ ማወቅ ነው ኢማሙ ሩኩዕ ነው ስጁድ ላይ ነው ያለው ምን ላይ ነው ያለው የሚለው ማወቅ ማለት ነው ግልጽ ነው ርቀቱ ቅርብ መሆን አለበት ስራን ያን ይዛል መስጂድ በሆነበት ቅጥረ ግቢ ውስጥ ኢማሙን አለ መቅደም ምንድነው አለን ሸርጥ ነው አለ መስጂድ ቅጥረ ግቢ ውስጥ ኢማሙን አለ መቅደም ምንድነው ሸርጥ ነው አማ ሰውየው ሰፉ ሙተሲል ሆኖ ሲያበቃ የወጣ እንደሆነ ግን ለضروራ ለምክንያት ለችግር ኢማሙን ቢቀድመው ሰላቱ ባጢል አይደለም ለምን ከሆነ ለضروራ ከሆነ አማ ግን ችግር የለውም እኛ አልበቃንም ምናም ብሎ የቀደመ እንደሆነ ሰፍ ይያለ فصلاته باطله ሰውየው ሰላቱ ምንድነው ውድቅ ነው ሰፍ ይያለ ስለሚሆን ማለት ነው መርካቶኛም ሲሰግድ እንዛ ነው መስጂድ ውስጥ ብዙ ሰፍ አለ ቦታ አስመጪ ያለ ግቢ ውስጥም ቦታ አለ አንዳንዱ ሰው ግን ለምዷልና ባጠገቡ ያቆመበት ቦታ ላይ እዛው ኢማሙ እንዳይቀድመኝ ብለው ይከተላሉ ላ هذا لا يجوز ما لم يتقدم من الامام ነው የሚበቃው ምን እስካልሆነ ድረስ ከኢማሙ እስካልቀደመ ድረስ ነው ማለት ነው በል ያወቀ የቀደመው እንደሆነ وهذه مخالفه فاحشه ይሄ مخالفه فاحشه ነው مخالفه ራሱ አስጠሊታ مخالفه ነው ከኢማም ለምን انما جعل الامام ليتم به ነው ኢማም የቆመው ልትከተለው ነው ልትቀድመው አይደለም ማለት ነው በተግባርም በስፍራም በንግግርም مفهوم خير طيب በመቀጠል ኢማሙ ሙአሊፋችን ወደ ምን ሊገቡ ነው ጨርሰናል በቃ ሰላቱል ጀማዓ አልቋል ኢማሙን ያገኛችሁት እንደሆነ ምን ላይ ተከተሉታላችሁ ባገኛችሁት ቦታ ላይ ግልጽ ነው በምን ላይ እንከተለዋለን ባገኘነው ቦታ ላይ አንዳንድ ሰዎች አሉ ለምሳሌ ይመጡና ሩክን ነው እኮ የደረሰበት ነገር ወይ ሩክን ይሁን አይታወቅም ለምሳሌ ተሸሁድ ላይ ያገኛው አራት ረካዓ የሚሰገድ ሰላት ነው የመጀመሪያው ተሸሁድ ይሁን ሁለተኛው ተሸሁድ አታውቅም አይደለም አንተ የቆምክበት ነገር መውሁም ነው እርግጠኛ ያልሆነ ስፍራ ነው እሱ የቆመበትስ እርግጠኛ የሆነ ስፍራ ነው አይደለም ከሁለት አንዱ ለመሆኑ ወይ ተሸሁድ الأول ነው ሱና ነው ወይ የመጨረሻው ተሸሁድ ነው ሩክን ነው ዋጅብ ነው አሁን ይሄን ጊዜና ምንድነው የምናደርገው በምንድነው የምንሰራው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም اذا جاء احدكم الصلاه አንድ ሰው ሶላት ላይ የመጣ እንደሆነ ونحن سجود አሉ እኛ ሱጁድ ላይ ሆነን ሳለ
قلت لنا فاسجدوا سجدوا وهذا أمر كذي بحالا يالله نققر يهين ترقوا عبلاش بعد الناس يقولون ولا تعدوها شيئا يلالون ليلا نقرأت تسكتروا ومن أدرك الركوع فقد أدرك الركعة قالوا يا الله ملكتني صلى الله عليه وسلم ركوعني أجن يسو ركعنا أجن توالالو أهون سويو سجود لا يكون إمام يالله أنت وديونه من مورد علبه سجود لا يمورد علبه وهذا أمر تزازن بعد الناس من يرجعوا قوموا يتبقوا يتشالوا يثنوا موردوا يأجن يكون من لينه يأجن يكون سفر عليه አንዳንድ ጊዜ ሰዎች የመጨረሻው ረካ ላይ ነው ያለው ተሸሁድ الآخر ላይ ነው ያለው ይሉና ተሸሁድ الآخر ላይ ያለውን ኢማም እስኪ ጨርስ ይጠብቁታል አይ ከተነሳ አብረን እንቀጥላለን ብለው ካሰላመተስ የራሳችንን ጀማዓ እንጀምራለን ብለው ነው የሚጠብቁት አይደለም والافضل كما نص ذلك كما نص الامام البغوي في كتابه والامام الماوردي في الحاوي الكبير كذلك ምንድነው የሚሻለው ኢማሙን ባለበት ቦታ ላይ አብሮ መቆም ለምንድን አለ ለምን አንተ ከጀርባ በኋላ ሰራዋለሁ የምትለው ጀማዓ ፈዲለቱ መውሁማ ነው የተረጋገጠ ነው እንዴ አይደለም እኮ ገና አልተረጋገጠም ጀማዓ ትሰግዳለህ አትሰግድም አልተረጋገጠም ለብቻ ትቆማለህ አትቆምም አልተረጋገጠም ግልጽ ነው ያቺ ጀማዓ ትቆማለች አትቆምም አልተረጋገጠም ወዛ ከፈዲለቱ መውሁማ አማ ይሄ ሰው ያለበት ጀማዓ እርግጠኛ ሆነ ፈዲላ ነው ተግባብተና ስለዚህ والافضل ኢማሙን አገኘከው በዛው ላይ መከተሉን والله تعالى አለም አሁን ሰላቱል ጀማዓ በግል ከሚሰገድ ሰላት በ27 በ25 ደረጃ ይበልጣል ብለናል አይደል ሰላቱል ጀማዓ hatta ወደ ምን ደርሰናልኛ ምንድነው እኛ አቋማችን ያልነው አይ ሰላቱል ጀማዓቲ الجماعه في الصلاه ምንድነው አለ የሱ ሙአሊፉ እኛ ምንድነው አለ ፈርዱ ኪፋየቲ ነው አልኩ የወል ግዴታ ነው ብያለሁ ጀማዓ የሚሰግድ ሰው ካልተገኘ በእያንዳንዱ ሰው ላይ ግዴታ ነው አማ ግን ሰዎች ካስተካከሉልን ከሞሉልን ሶስት ሰዎች በመስጂድ ተገኝተው በስፍራ ተገኝተው ጀማዓ ካስገኙልን እኛ ለመስገዳችን ምን አይሆንም ግዴታ አይሆንብን ወንጀለኛ ያደርገንም ያልኩት አማ والمعتمد في المذهب ما قاله الامام النووي ነው ብያለሁ وهو فرض كفايتي የወል ግዴታ ይሄንን የመሰለ ደረጃ ያለው ነገር ማለት ነው فضيلة الجماعة ማስቀረት ነው የተሻለው እረገጣለሁ ማለት ነው አይደለም የለም አልተባለ ከሩኩዕ በኋላ ጀማዓ የለም የሚባል ነገር የለም وفضيلة الجماعة ይገኛል የትም ቢገኝ ይገኛል ተግባብተናል የትም ቢሆን ይገኛል ምንድነው ለጀማዓ ፈዲላ ያስፈልገው ነገር ንየቱል ኢህቲማሚ ብቻ ነው አልኩ ኢማሙን መከተል ብቻ ነው خلاص ما عدا ذلك شرط إلا كركعون ማግኘት ግን ሩኩዕ ላይ ኢማሙን ማግኘት ረካዓን እንደማግኘት ይበልጣል አይበልጥም ከመጀመሪያው ይበልጣል አንድ ያገኘ ይበልጣል ካላገኘ ሁለት ያገኘ አንድ ካገኘ ይበልጣል ሙሉን ያገኘው ከነዛ ካገኘ ይበልጣል ፈዲላው ቀድሞ የመጣው ነውና ማለት ነው والله تعالى አለም ግልጽ ነው አይደለም ሩኩዕ ላይ የቆመ ሰው ኢማሙ ሩኩዕ ላይ ያገኘው እንደሆነ ረካዓ ያገኛል ሙዕተመዱ ያገኛል አያገኝም ያሉ አይማዎቻችን አሉ ለምን ፋቲሃ መቅራት ለማእሙሙም ለኢማሙም ግዴታ ስለሆነ ፋቲሃ አልቀራምና ነገር ግን في هذه الحالة ለምን የአላህ መልእክተኛ صلى الله عليه وسلم ምን ስላሉ من أدرك الركوع فقد أدرك الركعة ስላሉ ሩኩዕን ያገኘ ረካዓን አግኝቷል ስላሉ ኢማሙ የሚያሰግደው ሰው ኢማም ሆኖ ያሰገደ ያለው ሰው ሩኩዕ ላይ ካገኘ ነው ምንድነው ምን ገነባበት እሱ ለኔ የቀራው ቂራአ ተሸክሞልኛል ብለን ነው ምን ገነባበት ነገር ግን ከፊል ሰዎች እንደሚያደርጉት ኢማሙን አንዳንድ አሁን ሰላቶች ላይ ትመለከታላችሁ ቁጭ ይሉና ይጠብቁታል ምን እስከሚወርድ ሩኩዕ እስከሚወርድ ልክ ሩኩዕ ሊወርድ ሲል ይነሱና አብሮት ሩኩዕ ይወርዳሉ እሱ ምን ቀርቷል እየሰሙት ፋቲሃ ቀርቷል ይሄ ሩኩዕ አይቆጠርም ያን ጊዜ فقراءة سورة الفاتحة للمأموم ግዴታ ነው ለምን وأدرك الإمام قائما إمام ያገኘው ቆሞ ስለሆነ ግልጽ ነው طيب ችግር ፋቲሃ ካገኘ ማንኛ ምን አስጨነቀኝ ያኮ ፋቲሃ ይቅራኛል ፋቲሃ ካገኘ ይከተል ፋቲሃ ካገኘ ችግር የለውም ግን ይሄንን ሩኩዕ ይሄንን ረካዓ ያልተቀበልንበት ምክንያት ምንድነው አሉ ፉቃዎቹ ለምንድነው وأدرك الإمام قائما إمام ቆሞ አገኘው ፋቲሃ መቅራት ነበረበት አብሮት አልቀራም
ከዛ ሩኩ እስኪያደርግ ጠበቀው ሌላም ወሬ ያወራን ይችላል እዚህ ገበያ እየተገበዩ ሰላተ ዙሁሩም ሊሆን ይችላል አላያችሁ ሰዎች ያወሩ ሩኩ ደረሰ ምናምን ብሎ አብሮ ይወርዳሉ فهذه الركعه لا تعد አንደኛው የዛ ኢማም ሩኩዕ ተቀባይነት ያለው ሩኩዕ መሆን አለበት ወይም ያ ኢማም ሩኩዑን በኢማምነት ሲሰራው ተቀባይነት የሚያገኝ መሆን መቻል አለበት ለምሳሌ ኢማሙ ውዱ የለውም ኢማሙ ጀናባ ነው የመሰለ ነገር ተከተላችሁት ተነስቶ ሄደ ውዱ እንደሌለው አውቆ አንተ ያገኘው የት ላይ ነው ሩኩዕ ላይ ሆኖ ሲያበቃ እኔ አብሮት ለቆመው ሰው አላልኩም አብሮት መጀመሪያ ፋቲሃ ለቀረው ሰው አላልኩም እሱ ችግር የለው የነሱ ሰላት ተቀባይነት አለው ላኪን ሩኩዕ ላይ ያገኘው ሰው ግን فقراءه ذاك الامام محمول አይደለም ለዚህ ሰውዬ طيب ሁለተኛ ሩኩዑ ጡማዕኒና ያለበት መሆን አለበት ስለዚህ ያ ጡማዕኒና የሚባለው بقدر ሱብሃንአላህ ነው አንድ ሱብሃንአላህ ቀድር ማግኘት ያስፈልጋል በዛ ቀድር ያላገኘከው እንደሆነ እንዲህ ብላ አብረው ብትነሳ ሩኩዕ ተገኝቷል አይባልም ስለዚህ በሩኩዕ ላይ አንተ ሳትሆን አንተ አይደለም ማን ያልኩት ኢማሙ ጋር አብራችሁ በሩኩዕ ላይ ጡማዕኒና ያስፈልጋል አንዳንድ ጊዜ ልክ ሊነሳ ሲል እናገኘዋለን እኛ ኢማሙን እኛ ሩኩዕ አድርገን ግን እንቀጥላታለን የራሳችንን ጡማዕኒና ለማሟላት ማድረክ ተረካዓተ ረካዓው አልተገኘም ለምን አልተገኘም ጡማዕኒናው የሚቆጠረው የማን ነው የኢማሙ ነው ኢማሙና አንተ በአንድ ቀድር ስትገናኙ ሁለታችሁም ሱብሃንአላህ በሚል ቀድር ሩኩዕ ላይ መቆየት አለባችሁ እነዚህ ሁለቱ ከተማሉ ይቻላል والله تعالى የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈሰሉ ማ አድረክቱም ያገኛችሁትን ስገዱ ነው ያሉት አንድም ረካዓቱ ሁለትም ረካዓ ማለት طيب ይሄ ግን መምጣት የሚባለው ነገር ጀማዓን ለማግኘት በሚል እንዳያልቅበት ፈዲል ገብታችኋል የጀማዓ ፈዲል የመጨረሻው ረካዓ ነው እንበል ለምሳሌ ሰውየው እንዳያልቅበት ሙሩአ ማለት ምን ማለት ነው በአማርኛ ምንድነው ክብርን ሞገስን ግልጽ ነው አንድ ሰው ክብሩን ሞገሱን እንዲህ ቀሚሱን ሰብስቦ መሮጥ ማለት ነው በማያደርስ መልኩ ፈጠን ይያለ ቢመጣ ግልጽ ነው ለኢድራኪ ذاك الجماعه ይቻላል ግልጽ ነው አይደል አማ ግን ሰውየው ፋሒሻ በሚያመጣበት ሁኔታ እየተቻኮለ መምጣት ቢያጣው ተቀባይነት የለውም والله تعالى ይሄ መስአላ ብዙ ጊዜ ስላወራሁት አልደግሞም ተነጋግረናል ብዙ ጊዜ ጠይቃቸዋል ተክቢረቱል ኢህራም ስናወራ ብዙ ጊዜ ጠይቃቸዋል ተክቢረቱል ኢህራም የሚደረገው ምን ተኩኖ ነው ተቁሞ ነው ተክቢረቱል ኢህራም ከመቆም ወደ ማጎንበስ በሚደረግ ማንኛውም እንቅስቃሴ ውስጥ ተክቢረቱል ኢህራም አይሆንም ተክቢረቱል ኢህራም የሚደረገው ቃኢመን ነው ተግባብተናል አይደል طيب ይሄ ግን የተክቢረቱል ኢህራም ተክቢራ للانتقال الى الركوع ያገለግላል ሁለት ተክቢራ ማድረግ አለበት አንልም አላሁ አክበር ካለ ለተክቢረቱል ኢህራም ኢማሙን ሩኩዕ ላይ ካገኘው አላሁ አክበር ተጨማሪ ሳይጨምር ቢወርድ ሩኩዑ ረካዓውን እንዳገኘ ይቆጠርለታል ችግር የለው ላኪን አፍضل የትኛው ነው ተክቢረቱል ኢህራም ያረጋል ከዛ ለሩኩዑ አላሁ አክበር ይላል ሌላ ተክቢራ ያደርጋል ይወርዳል ማለት ነው ማንኛውም ጊዜ በጠቅላላው ሶላት በሃይበቲን ወወቃሪን ነው መሰገድ ያለበት በተረጋጋ ክብርና ሞገስን በጠበቀ መልኩ ነው መሰገድ ያለበት ማለት ነው አሁንም ለምሳሌ ነገር ይሄን ስላወራ ከዚህ በፊት ተክቢረቱል ኢህራም بعد تكبيرة الإمام ነው የሚደረገው አለን አይደል ከኢማሙ ተክቢራ ወይንም ብሎ አውርተናል ተክቢረቱል ኢህራም ስናወራ ሙሻሪክም ሆኖ ማድረግ አይቻልም ምን እስካልሆነ ድረስ انتقالو ቢጋጠም ችግር የለውም ማለት እኛ ምን ይዘው ምኑን ነው እጅ ማንሳቱን አይደለም ማለት ምኑን ነው ያዝነው ንየቱ ተክቢረቱል ኢህራሚና አላሁ አክበር ምትለው ንግግር ነው ግን ይሄ ሙሻሪክ ቢሆን ችግር የለውም ብለናል እጁን በማንሳት ሂደት ላይ ሙሻሪክ ቢሆን ለምሳሌ ይሄን አንስቶ ሲያበቃ ኢማሙ ማንስቷል ይሄ ተክቢረቱል ኢህራም አያስብለው ግን እሱ ንግግሩና ንያው የዘገየ ከሆነ ይሄን ቀድሞ እኩል ማንሳቱ አሊያም ቀድሞት ማንሳቱ ችግር የለውም የሚፈለገው የትኛው ነው ንግግሩ ነው ብለናል خلاص ተክቢረቱል ኢህራም ሩክን ቀውሊ ነው ስላለም ማለት ፊዕሊ አይደለም ብለናል የንግግር ሩክን ነው ያለው የተግባር ሩክን አይደለም ብለናልና እንቀጥል
طيب وقال المؤلف ويجوز للمسافر هي قصر الصلاة وجمعها ነው የሚያወራው صلاتን ማሳጠርና መሰብሰብን ነው የሚያወራው አስር قال አይደል طيب ويجوز للمسافر መንገደኛ ለሆነ ሰው ይበቃል አለ قصر الصلاة الرباعية ባለ አራት ረክዓ የሆኑ ሰላቶችን ማሳጠር ይበቃለታል بخمس شرائط በአምስት ቅድመ ሁኔታዎች አንደኛ أن يكون سفره መንገዱ ሊሆን ነው አለ في غير معصية ከወንጀል ውጪ ሊሆን ነው የሆነን ሰው ልገድል ይሄድክ መንገደኛ ነኝ ብሎ ሰላት ማሳጠር አይቻልም ተሰብስበ ሐሜት ልታወራ ይሄድክ የሆነን ሰው ልታ ማለት ቦጭቅ ይሄድክ ሰላት ማሳጠር አይቻልም ልጠጣ ይሄድክ ሰላት ማሳጠር አይቻልም ለማንኛውም ለአይ ማዕሲየት የተከፈተች መንገድ ላይ ቀስር የለም ለምን ምንድነው قصر الصلاة الرباعية ምንድነው ሩኽሳ ነው ማግራሪያ ነው የአላህ ማግራሪያዎች ደግሞ የሚገቡት ሐላል በሆኑ ጉዳዮች ላይ ብቻ ነው ሐላል ከሆኑ ጉዳዮች ውጪ ማግራሪያ መጠቀም አይፈቀድም طيب أن يكون سفره في غير معصية على كمعصية ውጪ መሆን አለበት መንገዱ አለ ሁለት أن تكون مسافته በሚያሳጥርበት ቦታ ላይ ሲደርስ ወይም ማሳጠር የሻበት ቦታ ላይ ሲደርስ በርሱና በወጣበት መንገድ መካከል ያለው ርቀት 16 فرسخ 16 فرسخ መሆን መቻል አለበት አለ ሶስተኛ أن يكون مؤديا ሰውየው ደግሞ ሊሆን ይገባል ሙአዲን የሚሰግደው ሶላት በወቅቱ የምትሰገድ ሶላት አዳአን የሚሰግዳት ማለት አለበት አዳአን በወቅቱ የምትሰገድ ቀዳአን አይደለችም የምትሞላ ሶላት አይደለችም እዚህ ሰፈሩ ተቀምጦ ቤቱ ተቀምጦ የረሳትን 4 ረካዓ ዙር እዛ ሄጄ 2 አረጋታለሁ አይባልም ማለት እዚህ ጧት ሄዱ ተጓብተናል ገብታችኋል أن يكون مؤديا للصلاة الرباعية لأرات ركعات لم يسجدوا مؤدي مهم مشال اللبت أن ينوي القصر دقمو ما ساترن منية يسفل قال مع الإحرام مع تكبيرة الإحرام كتكبيرة الإحرام قارا أبرو من منية اللبت ما ساترن منية اللبت يا تكبيرة الإحرام قارا نية سيتابك لمن دنو نية من دنو مقترنا بفعله نم يسروا بلنا لارن كسروا قارتك قرآن تونم يسروا بلنا لارن ما شيء يسرال في أول جزء في العبادة في ذاك العبادة بلنا بس عبادة لا يبالو يمجمر وكفل لا نم يسروا بلنا يا صلاة يمجمر وكفل من دنو تكبيرة الإحرام نية يسروا تكبيرة الإحرام لا يمجمر الله أكبر لا سلزي يمجمر الله أكبر لا أبرو من ما رجال لبت قصر منية اللبت أمستني ألا يأتم ተከታይ ሊሆን ደግሞ አይገባም ማእሙም ሊሆን بمقيم ተቀማጭ በሆነ አሰጋጅ ላይ የሄድክበት ቦታ ለምሳሌ አዳማ ሄድክ የሄድክበት ቦታ አዳማ ላይ ባለ ሙቂም ላይ ተከተለ የምትሰግድ ከሆነ ላንተ 4 ረካዓ የሆኑትን ሶላቶች ማሳጠር አይበቃም ተከትሎ አስለን ሙሳፊር የሆነ ሰው ቀዳን አዳአን ለሚሰግዳቸው ሰላቶች አዳአን በሚሰግድ ሙቂም ላይ መከተል መጀመሪያውን ምንድነው ብለን ነበር ነውዓ አንድ አይነት እስካልሆነች ድረስ መክሩህ ነው ብለን ነበር አይደል ነገር ግን ሰውየው አሳጥራለሁ ብሎ የነየተ እንደሆነ መከተልም አይበቃም እያለ ነው ግልጽ ነው طيب መልቀሱ ማሳጠር የምንለው ነገር አንድ ሰው ሰላተ ዙህርን ወይም ሰላተ العصርን ወይም ዒሻእን 4 ረካዓ የሚሰገዱ ሰላቶችን 2 ረካዓ አድርጎ መስገድ ማለት ነው ይሄ ነው ቀስር የሚባለው ቀስር የሚባለው ነገር ራሱን የቻለ ተነጥሎ የመጣ ሩኽሰቱን ኻሰቱን ቢሰፈሪ ነው በሰፈር ላይ ብቻ የተንጠለጠለ በመንገድ ላይ ብቻ የተንጠለጠለ የሆነ ሩኽሳ ነው ማግራሪያ ነው ማለት ነው ለምንድነው ምክንያቱ ምንድነው የቀስር ምክንያቱ ምንድነው የማሳጠር ምክንያቱ ምንድነው ካልን መንገድ ነው ከመንገድ ውጪ ሰላትን ለማሳጠር መረጃ የለም ከመንገድ ውጪ በማንኛውም ሁኔታ في غير السفر የሆነ ሰው ሰላትን አሳጥሮ መስገድ አይበቃለትም ፍርዱ ምንድነው ይሄ
يا ሁሉንም እንደዚህ አይደለም እናወራው የሰላ የቀስር ፈርዱ ምንድነው ፍርዱ ምንድነው በሸሪዓ ሁክሙ ምንድነው መሽሩዕ የተፈቀደ ጉዳይ በምን አይነት በጊዜያቸው በሚሰገዱ አራት ረካዓ በሚሰገዱ ግዴታ ሰላቶች ላይ طيب قصر جائز ነው የተፈቀደ ነገር ነው አይደል የትኛው ይበልጣል هذا خلاف بين أئمة الشافعية والمعتمد في المذهب الشافعية معتمد من دنو والإتمام أفضل مملات يتشالنا لأن الرخصة برخصنا بضرورة مكاكل شافعية زندي على إيتا تمسسينه سوج عند النجر قال تشجروا بستكر يتشجروا بت النجر ويم يتقفون قال تشجروا بستكر يتقرر الله النجر متكم يتشال عيد لم يميل أقوى من الله لكن بعد الشافعية كمثل ابن الرفع ومثل الإمام البغوي ومن المعاصرين شيخنا شيخ محمد زهيلي يمساسلو تدغمو اي والقصر افضل يلالو ما ساطروا يتشالنوا يلالو لمن الله سبحانه وتعالى باغراراچو ነገሮች ወደ እርሱ ዘንድ መመጣትን ይወዳልና አላህ ባግራራው ነገር ወደ እርሱ መቅረባችንን ይሄንን መነሻ ተደርጎ መታየት ያለበት ከዚህ ባብ ነው ሰውየው ሰፈር ላይ እስከሆነ ድረስ ማሳጠሩ የተሻለ ነው ስለዚህ خروج من الخلاف داخل المذهب بمذهب وسطم ያለውን خلاف وخارج المذهب ለምን ሐናቢላዎቹ ተቀላላ የሚሉት የተሻለው ነገር ቀስሩ ነው የሚሉት ማሊኪዮቹም ተመሳሳይ አቋም ነው ያላቸው لكن ምን ቆምበት ነገር ይሄ ከሆነ خروج من الخلاف የተሻለው ነገር ምክንያቱም ማሳጠርን ግዴታ ስለሚያደርጉ እነሱ ማሳጠርን ግዴታ ስለሚያደርጉ ሐናቢላዎቹ خروج من الخلاف القصر افضل የሚለውን አቋም እንይዛለን ማሳጠሩ የተሻለ ነው የሚለውን አቋም እንይዛለን ከخلاف ለመውጣት لكن المعتمد في المذهب ምንድነው አልኩኝ መሙላቱ የተሻለ ነው የሚለው ነው طيب ايهما افضل ስንባል ይሄንን ነው ምን መለስ ማለት ነው تفصيل ነው ያለው ማለት ነው لكن الامام النووي فصل ذلك في الزياده في الروضه شرح المهذب كذلك እሳቸው የሚሉት ምንድነው وفي تفصيل አለው ነው የሚሉት ያ ጉዞ ሁለት ጉዞ ከሆነ ግልጽ ነው ይሄዳል ይጓዛል ይቆማል የሆነ ቦታ ላይ ይቆማል له مرحله ማለት ካለው ለዚህ ሰውዬ الاتمام افضل من القصر ነው ይላሉ ግልጽ ነው አይደለም ሁለት ድረስ ከሆነ ማለት ነው አይ ሶስት ነው ወይም ከዛ በላይ ነው መርሐላው ከተባለ ይሄ ሰውዬ ግን ማሳጠሩ የተሻለ ነው ለርሱ ይላሉ ማለት ነው ስለዚህ አጫጭር የሆኑ ጉዞዎች ላይ መሙላቱ የተሻለ ነው ረጃጅም የሆኑ ጉዞዎች ላይ ማሳጠሩ የተሻለ ነው የሚል አቋም አላቸው ማለት ነው መቼ ነው ለአንድ ሙሳፊር ቀስር የሚበቃለት ስንል እነዛን 5 ሸርጦች ያሟላ እንደሆነ ነው አንዱን ሸርጥ ብቻ ተናግሬ ያበቃለሁ አንደኛው ايكون سفره سويው ጉዞ لغير معصيه መሆን አለበት ከወንጀል ውጪ ለሆነ ጉዞ መሆን መቻል አለበት አይ ገና አልደረስንም ስለ ጀማዓ አላወራን ማሳጠር የሚችለው ከወንጀል ውጪ የሆነ ጉዞ ላይ ነው ለምሳሌ አንድ ሴት ያለ ባሏ ፍቃድ ወጥታ ጉዞ የጀመረች እንደሆነ ይሄ ጉዞ ወንጀል ነው ወይ ያለ ወልዩ ፍቃድ አንድ ሴት ልጅ ያለ ባሏ ወንድሟ ወማን አባቷ ወንድሟ ፍቃድ የወጣች እንደሆነ ጉዞዋ ወንጀል ነው በዚህ ጉዞ ላይ ማሳጠር ለርሷ አይበቃለትም ለምን لان الرخص لا تناط بالمعاصي በወንጀል አትታጀብም يا الله ማግራራት ተጠቅላላ በወንጀል አትያዝ في غير معصيه ያሉት ይሄ ነው ነገር ግን ግዴታ በሆነ ጉዞ ላይ ለምሳሌ ሐጅን የመሰለ ወይም ተወዳጅ በሆነ ጉዞ ላይ ዝምድናን ለመቀጠል የሚደረግ ጉዞን የመሰለ ሊሆን ይችላል ወይንም ደግሞ የተፈቀደ ጉዞ ለንግድ የምትሄደው አይነት ጉዞ ሊሆን ይችላል ወይም የተጠላ ጉዞ አለ ያልተከለከለ ግን የተጠላ ጉዞ ብቻ መሄድን የመሰለ ሰፈር ብቻ መክሩህ
ሰውየው በመንገዱ ላይ ሌላ አጫዋች ይዞ መሄድ አለበት። وهذا السفر مكروه እንደዚህ የመሰሉ ጉዞዎችም ቢሆኑ እና አላህ ለኔ አጫዋች አላህ ነው ብሎ ቢሆንም እንኳን ማለት ነው ብቻውን የተጓዘው ቢሆንም እንኳን ከዛ ውጪ ሰፈር አስፈልጎት የተጓዘ ሰው ግን ሰው ካጣ ችግር የለውም ሰው ይያለው ማለት ነው። እነዚህን ጉዞዎች የተጓዘ ማንኛውም ሰው ሶላት ማሳጠሩ ይበቃለታል ወንጀል እስካልሆነ ድረስ والله تعالى اعلم። በርግጥ ሶላት ማሳጠር ይቻላል ወይ እሱን ህክሙ ላይ አላወራንም። ይቻላል አለሁ ደሊል መረጃ አለው ወይ? አዎ አለው። الله سبحانه وتعالى وإذا ضربتم في الأرض فليس عليكم جناح أن تقصروا من الصلاة إن خفتم يفراتشون دهنا بمنقر يتقوازاتشون دهنا بنانت لا يشقر يلم من بتارقوا صلاة بالتاساتروا بلال ابن عمر عبد الله بن عمر الله تعالى عبد الله بن عمر يمسلني نعم كالله ملكتنيا قال صلى الله عليه وسلم نعم عبد الله بن عمر سافرت مع رسول الله صلى الله عليه وسلم كالله ملكتنيا قال كابي بكر قارا كعمر قارا تقوجالو ظهرنم عصرنم ሁለት ረካዓ አድርገው ይሰግዱ ነበር ብሏል። لذلك كالله ملكتنيا صلى الله عليه وسلم يتقين وكذلك ثبت عن ابن مسعود أنه قال صليت مع رسول الله صلى الله عليه وسلم ركعتين ومع أبي بكر ركعتين ومع عمر ركعتين يا لبتم حديث تقينتوال سلذي كالله ملكتنيا كأبا بكر كعمر ሁለት ረካዓ አድርገው ይሰግጃሉ ብሏል። ذلك يا مشروع ነው ማለት ነው። هذا هو الله أعلم وبالله التوفيق.